مجتبى خامنه‌ای ከትናንት ጀምሮ የዓለም መገናኛ ብዙሃን በስፋት ሲቀባበሉት የነበሩትና በከባድ ጦርነት ውስጥ የምትገኘው ኢራን ወይም በመጽሐፍ ቅዱስ ፋርስ ተብላ የምትጠራው ሀገር በተለይ ደግሞ የሀገራቸው መሪ የነበሩት አሊ ሆሚኒ ከሞቱ በኋላ በቃ ኢራን አበቃላት ልትበታተን ነው ተብሎ ነበር። በትናንትናው ዕለት ግን የአያቶላህ አሊ ሆሚኒ ሁለተኛ ልጅ የሆኑትን ሞጂታባ ካሚኔን አዲሱ ጠቅላይ መሪ አድርገው ሾመው ዓለምን አስገርመዋል። ለዚህ ምክንያቱ ታዲያ በዚህ ሁሉ ጥቃት በዚህ ሁሉ ከባድ ጦርነት ትጠፋለች የተባለችው ኢራን ይህ ሁሉ ጥቃት ተቋቁማ እንዴት መሪዋን መረጠች? እንዴትስ ሀያል ሀገርነቷን ቀጠለች? ብለው ብዙዎች ይጠይቃሉ። መልሱ ግን ፖለቲካዊ ሳይሆን መጽሐፍ ቅዱሳዊ ነው። የኢራን መጀመሪያም መጨረሻም በመጽሐፍ ቅዱስ ላይ በግልጽ ተጽፏል። ከዘፍጥረት እስከ ራእይ ድረስ ፋርስ ወይም የአሁኗ ኢራን በእግዚአብሔር ዕቅድ ውስጥ ትልቅ ሚና ያለው ሕዝብና ሀገር ነው። እስከ ዘመን ፍጻሜ መጨረሻ ድረስ የሚቀጥል ለመጨረሻው ደውል የተዘጋጀም ሀገር ነው። መጽሐፍ ቅዱስ እንደሚነግረን በዘመን መጨረሻ ለሚካሄደውና የጎግ ማጎግ ጦርነት ማለትም ከአራቱም አቅጣጫ የአሕዛብ ጦር ተሰባስቦ እስራኤልን ለሚወጉበትና እግዚአብሔር በግልጽ ጣልቃ በሚገባበት ጦርነት ተሳታፊ ከሆኑት መካከል አንዷ ፋርስ ወይም በአሁኗ ስሟ ኢራን መሆኗ በመጽሐፍ ቅዱስ ላይ በግልጽ ተጽፏል። ይህ ትንቢት ይፈጸም ዘንድ ደግሞ ኢራን፣ ቱርክ፣ ሩሲያ የምንላቸው ሀያላን ሀገራት ይኖሩም ዘንድ የግድ ነው። በመጽሐፍ ቅዱስ በትንቢተ ኤርምያስ ምዕራፍ 49 ቁጥር 35 ውስጥ እንደተጻፈው የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የኤላምን ቀስት እሰብራለሁ፣ ዋና ነገር አጠፋለሁ። ግን ደግሞ በመጽሐፍ ቅዱስ ትንቢተ ኤርምያስ እንደሚናገረው እግዚአብሔር በፍርድ ብቻ አላበቃም፣ አዲስ ተስፋንና የመመለስ ጊዜንም ይሰጣቸዋል። ነገር ግን በመጨረሻው ዘመን የኤላምን ምርኮ እመልሳለሁ ይላል እግዚአብሔር። ትንቢተ ኤርምያስ ምዕራፍ 49 ቁጥር 39። ኤላም ማለት እንግዲህ በአሁኗ በኢራን ውስጥ ያለ ግዛትና በበፊት ደግሞ ሀያል የሆነ መንግስት ነበር። ስለዚህ የአሁኑ መሪ መመረጥና የኢራን መቀጠልም የግድ ነው። ምክንያቱም ለመጨረሻው ዘመን ኢራን በእግዚአብሔር የጊዜ ሰሌዳ ውስጥ ለተጻፈው ዓለምን ለሚጠቀለው የመጨረሻ ሰዓት ዋነኛ ሀገር ናት። ኢራን መጀመሪያዋም መጨረሻዋም በመጽሐፍ ቅዱስ በግልጽ ተጽፏል። በነገራችን ላይ የፋርስ ህዝብ ብዙ ታሪክ ያለው ህዝብ ነው። በማቴዎስ ወንጌል ላይ ከምስራቅ የመጡ ጥበበኞች አዲሱን ንጉሥ ለመፈለግ መጡ፣ ወርቅ፣ ዕጣን፣ ከርቤም አመጡ ይላል። ንጉስነት፣ መለኮትነት፣ መስዋዕትነት የሚያመለክቱ ስጦታዎችን በማምጣት በቤተልሔም አዳኙ ጌታችን መድኃኒታችን ኢየሱስ ክርስቶስን ለማክበር ከምስራቅ ከመጡት የተባሉት ውስጥ ምንም እንኳን የባቢሎን ወይስ የፋርስ ሰዎች ናቸው በሚለው ላይ የሥነ መለኮት አስተማሪዎችን ቢያከራክርም በወቅቱ ግን የፋርስ ሰዎች እጅግ ጥበበኞች የነበሩ እንደነበሩ የሥነ መለኮት አስተማሪዎች ይስማማሉ። ሌላው ደግሞ እስራኤላውያን በባቢሎን ምርኮ ስር በነበሩ ጊዜ ነፃ እንዲወጡ ያደረጋቸው በእግዚአብሔር የተቀባ የተባለው ንጉሥ ቂሮስ ከምርኮ እንዲለቀቁና በኢየሩሳሌም ቤተ መቅደስ እንዲገነቡ የፈቀደው ከመፍቀድም ባለፈ የገንዘብን ድጋፍ ያደረገ የፋርስ ንጉሥ ቂሮስ ነበር። ልብ በሉ፣ ስለ ፋርስ ስናወራ ስለ ኢራን እያወራን ነው። ምክንያቱም ኢራን ከፋርስ ወደ ኢራን ስሟን የቀየረችው በፈረንጆቹ አቆጣጠር በ1935 ነው። ነገር ግን በመጽሐፍ ቅዱስ ላይ ይህ ፈጽሞ አይቀየርም። ዛሬ በመጽሐፍ ቅዱስ ፋርስ ተብላ ስለምትጠራው ስለአሁኗ ኢራን መጨረሻዋ ምን ይሆናል የሚለውን ለመመለስ በመጽሐፍ ቅዱስ ከዘፍጥረት እስከ ራእይ ስለተጠቀሰችው ሀገር መጽሐፍ ቅዱስ ምን ይላል የሚለውን በጥልቀት ማየት ይኖርብናል። ቪዲዮን ላይክ እና ሼር በማድረግ ቻናሉን ደግሞ ሰብስክራይብ ያደረጋችሁ ቤተሰቡን እያልን በቀጥታ ወደ ፕሮግራሙ እንሻገር። ይህ ሁሉ እውነት በኦሪት ዘፍጥረት ይጀምራል። ከጥፋት ውሃ በኋላ እግዚአብሔር ለሰው ልጅ አዲስ ጅማሮ ሰጠ። የፋርስ ወይም ኢራን መነሻውም የሚሆነው ኖህና ቤተሰቡ ብቻ በምድር ላይ የቀሩ ጊዜ ይጀምራል። ሶስቱም የኖህ ልጆቹ ሴም፣ ካምና ያፌት የዚህ ታሪክ ጅማሬዎች ናቸው። ከጥፋት ውሃ በኋላ ልጆች የወለዱት የሴም የካምና የያፌት ታሪክ አሁን ለምናወራላት ኢራን መሰረት ሆኖ እናገኘዋለን።
የሰው ዘር በምድር ላይ እየበዛ በሄደ ጊዜ የፋርስ ወይም የአሁኗ ኢራን የሚያበጁ ሁለት አባቶችን እናገኛለን፣ ማዳይና ኤላም። ማዳይ የኖህ ልጅ የሆነው የያፌት ልጅ ነበር። ከእርሱም ሜዶን የተባሉ ህዝቦች ተነሱ፣ በሰሜን ተራሮች ተቀመጡ። ዛሬ የኢራን ክፍል የሆነ ክልል ነው። ከነዚህ ተራሮች የማዳይ ዘሮች ተስፋፉ፣ መንደሮችን፣ ጎሳዎችንና ብሔሮችን አበጁ። ነፃና ጠንካራ ተራራማ አካባቢን የሚኖሩ ነዋሪዎች ነበሩ። ሁለተኛው ስም ኤላም ነው። ዘሮቹ ኤላማውያን በደቡብ ምዕራብ ኢራን በፍሬያማና ለምለም መሬት ተቀመጡ፣ ከፐርሺያ ባህር ግርጌ አጠገብ። ኦሪት ዘፍጥረት 14 ግን የመጀመሪያውን ታላቅ ዓለም አቀፍ ጦርነት ይናገራል። ከምስራቅ 4 ነገስታት ከኤላም ንጉስ ኪዶልአሞር ጋር ከነዓንን ወረሩ፣ ከተሞችን ረበሹ፣ ሰዎችን ማርከው ወሰዱ። የአብርሃምን ዘመድ ሎጥንም ማርከው ይዘውት ሄዱ ይላል። ነገር ግን በዛን ጊዜ አብርሃም በብዙ ጦርነት ሎጥንም አስለቀቀ፣ ከነዓንንም አስመለሰ፣ አሳደዳቸውም። ነገር ግን ኤላማውያን አልጠፉም። ዘመናት አለፉ፣ ትውልዶች ተዋለዱ፣ የሞቱ ሞቱ። እነዚያ ጎሳዎች ግን በቁጥር በዙ። ኤላማውያንና ሜዶን በአንድ ምድር ኖሩ። አንዱ በደቡብ ምዕራብ በፍሬያማ መሬት፣ ሌላው ደግሞ በሰሜን ተራሮች። የፋርስ መሰረት ይህ ነው። በመጽሐፍ ቅዱስ ከዘፍጥረት ጀምሮ በራእይ የሚጠናቀቅ ታሪክ። ስለዚህ የኢራን መጀመሪያም መጨረሻም በግልጽ ይታወቃል። እንደ ጠላት ከነዓንን መውረራቸው፣ እንደ አዳኝ የአይሁድን ሕዝብ ከምርኮ ነጻ ባደረገው የፋርስ ንጉስ፣ እንደ ዘመን ፍጻሜ ተሳታፊ ደግሞ በጎግ ማጎግ ጦርነት ውስጥ ፋርስ ወይም የአሁኗ ኢራን ተጠቅሳለች። መጽሐፍ ቅዱስ ከጅማሬዋ እስከ ፍጻሜዋ በግልጽ ይናገራል። በመጨረሻ ዘመን አሕዛብ ወደ ኢየሩሳሌም ይመጣሉ ንጉሱን ለማምለክ። ምናልባት ኤላምም ወይም ኢራን በዚያ ይኖር ይሆናል። ብዙ ክርስቲያኖች ከባድ ዋጋን የሚከፍሉባት ሀገር ብትሆንም ወንጌል ግን ሊቆም አይችልምና እግዚአብሔር የራሱን ትውልድ ያስነሳል። አሜን። ውድ የይሁን ሚዲያ ቤተሰቦች በዛሬው ፕሮግራማችን እንግዲህ ስለ መጽሐፍ ቅዱሷ ፋርስ ወይም ደግሞ በአሁኗ ስሟ ኢራን እየተባለች ስለምትጠራው ሀገር ብታውቁት ያልነውና መጽሐፍ ቅዱስ ስለ ኢራን ምን ይላል? የመጪዎቹስ ዘመን ምን ይመስላሉ? አሁን በኢራን ያለው ሁኔታ እንዴት ይታያል? የሚሉትን ጨምረን ከኢራን አመሰራረት ጀምሮ በመጽሐፍ ቅዱስ ከዘፍጥረት እስከ ራእይ ላይ ያላትን ሚና በአጭሩ ለእናንተ ያቀረብንበት ፕሮግራም ይህን ይመስል ነበር። ፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እንደዚሁም የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ ያደርጋችሁ ቤተሰቡ ነው። በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮዎቻችንን ላይክ፣ ቻናሉን ደግሞ ሰብስክራይብ ያደርጋችሁ ከ35000 ሰብስክራይበር ኦልሞስት ወደ 36000 ሄደን ነውና እንደዚህ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው በሌላ መጽሐፍ ቅዱሳዊ ታሪክ እስክንመለስ በያላችሁበት መልካም ጊዜ ይሆንላችሁ።